ዴቭም ታላቅ ወንድሜ እንግዲህ አከብርሃለሁኝ። እህቴም እንደዛው የኔን ውሳኔ የኔን ፍላጎት ትቀበላላችሁ ብዬ አስባለሁኝ አይደለ? ቡዜም ዴቭም ሰላም የኔ ውዶች እንዴት ናችሁ? ደህና ናችሁ? ያላችሁ ያለው እግዚአብሔር የተመሰገነ ይሁን። ክብሩ ይስፋ ለመድኃኒዓለም። ማሮቼ ውዶቼ እንዴት ናችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበል እያልኩ ማለት ነው። እንግዲህ ዛሬ ቀብራራው እንግዲህ የኔ ድምፅ ሰምቶ እንደ እውነቱ ከሆነ ከ15 ቀን በፊት እንደ አንድ ሀሳብ እኛንም ፈልፋቶች ዩቱበሮችንም አንድ የሚያደርገን ሀሳብ አምጥቻለሁ። ያም ማለት አብርሃም ከሁለቱ ሴቶች ወጥቶ የራሱ ሌላ ሴት ይዞ ይምጣ ብዬ ቪዲዮ ሰርቼ ነበረ። አብዛኞቻቸው አንስማማም ያላችኋላችሁ፣ እንስማማንን ያላችኋላችሁ ምናምን። ይቺ ሴት አይደለችም። ይቺ ሴት ኤአይ ናት። አብቀው ብዙ ዩቱበሮች እየቀባጠሩ ነው ምናምን። ቲክቶክ ላይ ነው ይሄ ሲዘዋወር ያገኘሁት ማለት ነው። ከአብርሃም ጋር አቀነባብሮ ሽንት ቤቱ ምናምን እያሉ ዝም ብለው ቱሩ ይነፋሉ ማለት ነው። የራሳቸው የተመቻቸው ነገር ብቻ ነው እየሰሩት ያሉት እንጂ አውቀው ነው። እውነት ለመናገር ይቻ አይደለችም፣ ሌላ ነች። ከፈለጋችሁ አወጣላችኋለሁ፣ ግን ደግሞ ባለቤቱ ሲያወጣ ይሻላል አይደለ? ለሁሉም አንደኛ በነሱ ህይወት እየሰራን፣ ሁለተኛ ደግሞ የሚሰሩትን ማበላሸት የለብንም በሚለው ነው እንጂ እናወጣለን። ይቺ ሴት ግን አይደለችም። አትዋሺ፣ ውሸታም። ስንት አይነት ውሸታም ሴት አለ። ኧረ በኢየሱስ ስም። እቺ ስለጨፈረች ብቻ እሷ ስለተመቻችሁ ብቻ ስለተመቸቻችሁ ብቻ እሷ ናት ማለት አይደለም። ግን ደግሞ አብርሃም ሌላ ሴት ይዞ ይመጣል ወይ? አዎ ይመጣል። ከሁለቱ ሴት ይወጣል ወይ? አዎ የተወሰነ ሰዓት ይወጣል። ግን ደግሞ አንናገርም። ለምን እናንተ እውነት መናገር ማለት ለቀባሪ የሆነ ነገር ማስረዳትም እና ማሮቼ ብዙዎቻችሁ የምትሸወዱ ስላላችሁ ነው። ስለዚህ እንዳትሸወዱ። አብርሃም ከሁለቱ መውጣታቸው እውነት ነው ወይ? አግባብ ነው ወይ? እኔ እንደቱ ከሆነ እኔ ሄርሜላን ስለራቃት እንደ እውነቱ በጣም ነው ይቀር ያለኝ፣ በጣም ነው የደበረኝ። ምክንያቱም ሄርሜላ ለሱ በጣም ብዙ ዋጋ ከፍላለች። በታመመ ሰዓት ብዙ ነገር የከፈለች ሴት ናት። ጀግና ሴት ናት። ቁንጅና ያንሳታል ወይ? በፍጹም የሚያንሳት ሴት አይደለችም። እንደውም ቁንጅናው ምንም ሲበዛ ነው። እና ስለዚህ ያው ግን ደግሞ ከእንደዚህ ህይወት መውጣት አለባቸው። አዎ መውጣት አለባቸው። ሴት ልጅ ራሷ ስትከበር ነው። ራሷን አስከብረው ሳይሆን እነዚህ ሁለቱም ሩታም ሆነ ሄርሜላ ማለት ነው ራሳቸውን አርክሰው ሌላ ሴት ልጅ ክብር እንደሌላት፣ ወንድ ልጅ የሆነ ነገር እንደሆነ እያደረጉ ነው ቪዲዮ እየሰሩ ያሉት። ሰው ያ ስለሆነ በጣም ነው የሚደብረው። እንደ እውነቱን ከሆነ በጣም ያስጠላል። ለመሰላችሁ አንዳንዴ ለራሳችን ክብር መስጠት አለብን እኛ ሴቶች ማለት ነው። ሰው ስለተወደደልን ዩቱብ ላይ ገንዘብ ስለተከፈለን ምናምን አይደለም። ትናቂያለሽ ማለት ገንዘብ ከኛ በታች ነው እንጂ ከኛ በላይ አይደለም። ምን አባቱ ከሰራሽ እኮ ታመጫዋለሽ። ቆንጆ ሆንሽ፣ ማስጠል ሆንሽ፣ ጎበዝ ከሆንሽ ገንዘብ ከኛ በታች ነው። ከኛ በላይ የሆነው ማን ነው? እግዚአብሔር ነው። እግዚአብሔር ስትለምኑ ደግሞ የማይሰጣችሁ ነገር የለም። የሰው ፍቅር፣ የሰው መውደድ ይስጣችሁ። ለሰው ከፉ ተንኮልን አታስቡ። ከዛ በተረፈ ግን ገንዘብ የራሱ ጉዳይ ሲሄድ ይሄዳል፣ ሲመጣ ይመጣል ማለት ነው። በተለይ በአሁኑ ሰዓት ገንዘብ ማለት በጣም ርካሽ የሆነ ነገር ነው። ምክንያቱም ርካሽ የሆነ ነገር ነው ስላችሁ አብዛኛው ወንድም እንግዲያል ብትሉት የሚገዳደልበት ነው። ስለዚህ ለገንዘብ ብላችሁ ራሳችሁን ክብራችሁን ዝቅ ከምታደርጉ አብርሃም የመረጠው ሀሳብ እንዳንድንትን አሪፍ ነው ብዬ አስባለሁ። በሁለተኛ ደግሞ አሳዝነውኛለም። ያሳዘኑኝ ለምንድን ነው ያ ለመሰላችሁ አንዳንዴ ያው ብዙ ነገር ከፍላችሁ እውነት የሚሆን ውሸት የሚሆን በቃ ስትብጠለጠል፣ በተለይ በሩታ ደጋፊዎች ሄርሜላ እንደዛ ስትረገጥ ያው መረጋገጥ ያለ ነው። እኛም ተረጋግጠናታል ሄርሜላ ከዚህ በፊት። ግን ደግሞ ልክ አይደለም። በቃ አሁን ላይ እየተካሄደ ያለው ልክ አይደለም። ግን የአብርሃም ውሳኔ ልክ ነው ወይ? ኦኬ ይሁን በሚለው እንትን እንላለን። ነገር ግን አሁን ላይ ደግሞ በጣም ያስጠላል። በቃ ማለት ለራሳችን ክብር ሊሆን ይገባል። በቃ እነ ቃል ቲዩብ አይታችኋል። ለገንዘብ ብሎ ቃልና ማናቸው አዲስ የሚባሉ ዩቱበሮች የአብርሃም ፎቶ ተለጥፎ ምናምን ቲክቶክ ላይ ሲዘዋወር አይቼው ነበር። እና በሚሊዮን የሚቀጠራት ፎሎ ቲክቶክ ያላት ልጅ አለች እና ፖስታው የነሱ ፎቶ አቀነባብራ በጣም ያስጠላል። ስለዚህ እናንተስ ምን ትላላችሁ? ለገንዘብ ብሎ ራስንም ማርከስ ተገቢ ነው ወይስ ደግሞ ራስን ማክበር የትኛው? እስኪ በእናንተ ምርጫ ይሄ ነው በሉኝ ወዶቼ። እና ይሄ ነው የምላችሁ። እና ደግሞ ሄርሜላ አብርሃም ሌላ ሴት ይዛም ቢመጣ ራሱ ሄርሜላ
ከአብርሃም ጎን ነው የምትሆነው። ምክንያቱም እስኪ ማን ምሳሌ አሁን አብርሃም ጋር ሲሆን ደስታ ተተወ፣ ተረሳ። ቲማቲም ነጋዴ ምናምን ሲባል የነበረው ደስታ ራሱ አሁን ከነ እንትና ጋር ከነ ሄርሜላ ምናምን የለም። የት ሄደ? ግን የኛ ህዝብ እኮ አሽቃባጭ ነው። እግዚአብሔርን በጣም አሽቃባጭ መሆኑን ማቀው እኔ በደስታ ነው ለምስላችሁ። በቃ እንጃ ረላሽ በጣም በቃ ይከብዳል። በቃ የኛ ህዝብ ማለት ነገ ሌላ ሰው ነው፣ ዛሬ ሌላ ሰው ነው እና አበሻ ፒፕል ከባድ ፒፕል ነው። የምሬ ነው፣ ከባድ ፒፕል ነው እና ግን ይሆነላት ይስመርለት ብቻ አብርሽ ይመቸው እንጂ የፈለገው ሴት ያምጣ። ነገር ግን እቺ ሴትዮ በዩቱብ እሷ ናት ምናምን ብለው እየቆራረጡ የሚመጡ ዩቱበሮች እቺ ግን አይደለችም። አይናት አቀነባብረው ነው እንጂ አይናት። እሺ ማሮቼ እንዳትሸወዱ። ያው አሁን አብርሃም ስላቀነባበሩት ዩቱብ ስለሰሩበት እርግጠኛ ነኝ ይዟት ነው የሚመጣው ሴትዮ ማለት ነው። ግን ሌላ ነበራችን የማውቃት እኔ ብያችኋን ነበረ። ሌላ ሴት አለች ብያችሁ ነበር። እኔ እኮ ሃይላይት ነው የምነግራችሁ። ስለዚህም አሁን ላይም እኔ ይሄቺ ሴትዮ ስትመጣ ማለት ነው ሌላ እንደነበረች ተናግረናል። ኤኒዌይስ እሱ ይመቸው፣ የፈለገ ሴት ያምጣ፣ ወንድ ነው ይመቸው፣ ምችት ድልት ይበለው። እንወደዋለን ጋሻ ብርሽዬ የኔ ወንድም ምክታ የሀገሬ ልጅ። ሚዲያው ያላንተ ባዶ፣ ያላንተ ወፍ። አንተ በምታመጣው አይዲያ ነው እያንዳንዳችን የምንጨረጨረው እና ይገባሃል ስራ። እኛም ከጎንህ ነን ለማለት ያክል ነው። ተሳሳትኩ እንዴት ፋሚሊ? እናንተ እኮ አታፍሩም? አንቺ እንደዚህ ብላችሁ እኮ ልትወርዱብኝ ትችላላችሁ። አታፍሩም? ዴቭም ታላቅ ወንድሜ እንግዲህ አከብርሃለሁኝ፣ እህቴም እንደዛው የኔን ውሳኔ የኔን ፍላጎት ትቀበላላችሁ ብዬ አስባለሁኝ አይደለ? ቡዜም ዴቭም የኔን ፍላጎት የኔን የሚያስደስተኝን ነገር ነው የምትፈልጉት። ስለዚህ እኔ አሁን ላይ ከሄርሜላም ከሩታም ጋር መሆን ደስታን አይሰጠኝም። ስለዚህ እኔ የግሌን የራሴን ላይፍ መርጫለሁኝ። ሁለታቸውም ከህይወቴ ወጥተው የራሴን ላይፍ ከአዲስ ሰው ከአዲስ ሴት ጋር ህይወቴን መቀጠል ስለምፈልግ ከሩታም ከሄርሜላም ጋር መሆንን አልፈልግም ማለት ነው። ይህንን ውሳኔ ላሳውቃችሁ ነው። እንግዲህ ቀብራራው ማለት ነው ማሮቼ፣ በድጋሚ መጣሁባችሁ። አዲስ ቪዲዮ ቲክታክ ላይ አፕሎድ አድርጎ ነው እና ማለት ነው አብዛኛው የኮመንቱን ማለት ነው አብርሽዬ በጸጉርን ባይዘው እንደዚህ አድጎ ነው እንዲህ ጸጉሩ ባይዘው። በነገራችን ላይ ጸጉሩ በጣም ታዳጊ ነው ማለት ነው የአብርሽ እና አላማረንም እያሉ በጣም ብዙ ኮመንተሮችም ዩቲዩበሮችም በጸጉሩ ላይ ሀሳብ አስተያየት ሰጥተዋል ማለት ነው። የእናንተስ እንዴት ነው? ማለት ወንድ ልጅ ጸጉሩ እንደዚህ ሲሆን ደስ አይልም። በዛ ላይ እንደዚህ የምሰራው እርግጠኛ ነኝ ወንድ ሴት ነው እንጂ ወንድ እንትን አይልም። ስለዚህ የአብርሃም ስታይል የተመቸው ላይክ እንዴት ብዬ ልናገር እና ማለት እኔ ደስ አላለኝም፣ እንደ እውነቱ ደስ አላለኝም። የበፊቱ አብርሽ ጸጉሩ ተስተካክሎ ምናምን ይሶኬ። አሁን ስታይሉ ትንሽ ወጣ እያለብኝ ስለሆነ አልተመቸኝም። መብቴ ነው። በወንድሜ ላይ አልተመቸኝ የተመቸኝ ተመችቶኛል ማለት መብቴ ነው አይደል? መብቴ ነው። ስለዚህ እንዳንድ እንትን ሊያስተካክል ይችላል እና ኮሜንተሮችም ዩቲዩበሮችን አብዛኛው በጸጉሩ ላይ እንትን ታርጌት አድርጋችሁ እየሰራችሁ ነው እና ማሮቼ ዛሬ ያው በመሀል ላይ ትንሽ ማስታወቂያ መስራቴ ግድ ነው። ሌላ እንትን ቲክታክ ላይ መስራቴ አይቀርም ግን ስራ መስራት የምትፈልጉ ኦንላይን ስራ መስራት የምትፈልጉ ኢንተርኔት ስልክ ያላችሁ ኑ ተቀላቀሉ። አብዛኛው ልጆች እየመጡ እየተቀላቀሉ ነው። መቤቴን በደንብ ነው የሚከፍለው። ዛሬ ላይ ለፍተሽ ለነገ ውጤታማ መሆን ከፈለግሽ ለነገ አረብ ሀገር መሰደድ ካልፈለግ ዛሬ ላይ ጭንቅላትሽን አሰሪው። ዩቱብ ላይ እንትን ቲክታክ ላይ እኔ የዛሬ ዓመት ግቢ ስባል እምቢ ብዬ ዛሬ ላይ ቆጭቶኝ በደንብ እየሰራው ነው የምገኘው። ስለዚህ ኑ እዚህ ፕላትፎርም ላይ ከጋበዝኩት ዩቲዩበሮች አሉ። በጣም አሁን ላይ መናገር አልፈልግም። ትንሽ ሰክሰስፉል ሲሆን እናገራለሁ ማለት ነው። መናገር አልፈልግም፣ ግን የራሱ እንትን ሲሆን መናገራችን መች ይቀራል? ምክንያቱም ሰው በሰው ስለሆነ የሚሰራው። ኑ አብረን እንስራ። እስክሎር አታርጉ፣ ኑ ተቀየሩ ለማለት ነው። ወዳችኋለሁ ማሮች።